አዎ አንድ ሰው የአንድን ችግር መንስኤ ፈልፍሎ ሲደርስበት ሊጨበጨብለት ይገባል። እና ለምን ይመስላል ስፖንሰር ያጣነው? ስፖንሰር ያጣነው ለምንድን ነው? ያው ግልጽ እኮ ነው ገለታ። ያው ከዘመኑ ጋር የተያያዘ ነው። ሰው ሬዲዮ ማዳመጥ ስለተወ መሰለኝ። አረ ይመስለኛል። ይመስላል? አንተ አይመስልም? ይቅርታ ገለታ፣ የአየር ሰዓት እናመቻችላችኋለን ያልናቸው ሰዎች መጥተዋል። ምን ልበላቸው? ያንተ የአየር ሰዓት ከስንት እስከ ስንት ነበር? ያው ማንም እንደሚያውቅ በቃ የበስንቱን የአየር ሰዓት ስጫቸው። እንዴት? ምን እንዴት አለው? ምን ታደርገዋለህ እንዴ? እየቀለድክ ነው? አዎ አይገርምህም? የደላው ሙቀኝ ካላ ነው። ሂጂ ልጄ የሱን የአየር ሰዓት ስጫቸው። እንዴ ተው እንጂ ገለታ። ቆይ እናቴ። ምን ቆይ እንጂ ገለታ አለው? ሂጂ እናቴ ሂጂ። ምንድነው ገለታ? እኔ ፕሮግራም አዘጋጅቻለሁ እኮ። አትለኝም? ታዲያ ስፖንሰር አለው? የለውም። ከየት ይመጣል? ከሌለውማ ቋንጣ አድርገህ ስቀለው። ቋንጣ? ስፖንሰር እስከምታገኝ ድረስ ዘልዝለህ ስቀለው። ምንድነው ወይ ማለት? አንተ ነህ እንዴ በስዬ? ሌላ መጠብቂው ሰው አለ እንዴ? ምን ማለት ነው? አይደለም መጀመሪያ ወይ ያልሽ ዝም አልኩ። አንተ ነህ እንዴ ካልሽ እኮ ሌላ መጠብቂው ሰው አለ ማለት ነው። በስዬ ደህና ዋልክ? ምን ሆነ ነው? ምን ሆነ በስዬ? ምንድነው የሆንከው? ወሰዱብኝ። ምንህን ይወስዱታል? የአየር ሰዓቴን ነዋ። ማለት መውሰድ ማለት ውስድ እስከ መጨረሻው? ምንድነው የምታሟርቺው እንዴ? እስከ መጨረሻው እንዴት ይወስዱብኛል? እኔ ጥያቄ እኮ ነው የጠየቀው። ውስድ ካረጉት እኮ በቃ ተባረርኩ ማለት ነው። ለነገ ነው ወይ? ለነገ ነው እንዴ በስዬ? ጥሩ አጋጣሚ ነው ብዬ ነው። ለምኑ? እኔ ለስራ ፊልድ ስለምወጣ ልጆቹን ትንከባከብልኛለህ። ጥሩ አጋጣሚ ነው በስዬ። እኔ ጭራሽ አልመጣልኝም ነበር። ወይ ድለኛ ነሽ፣ ገጠመልሽ። በጣም ኧረ እንኳን ወሰዱልኝ። ኧረ እኔ ልጆቹን እንከባከባለሁ። እኔ ይሻላል። እንዳንድ አጋጣሚዎችን አትጥላቸው። በጣም ተመስገን ነው እንጂ ሌላ ምን ይባላል? አዎ በእኔ በባልደረቦቼ ፊት መዋረድ ለአንቺ የስራ እድል ከገጠመልሽ ጥሩ አጋጣሚ ነው እንጂ ሌላ ምን ይባላል? ተመስገን ነው። እየቀለድክ ነው እንዴ አንተ? እንዴት? አንቺ ምን አለብሽ እናቴ? አንቺ አዛዥ የለብሽ? ናዛዥ አይምሰል ወንድሜ። በህይወት እስካለ ድረስ አዛዥ ባይኖርብህ ነዝናዥ አይጠፋም። ሱፐርማርኬት እቃ ለመግዛት ዞር እያልኩ ነበር። ምን አይነት እቃ ነበር የምትገዢው? ያው የቤት አስቤዛ ነው፣ ሽንኩርት፣ ዘይት። አሰገድ፣ ይሄ ቀላል ነገር አይደለም። ይሄን እንዴት በቀላሉ እንድናሸንፍና ከፈራ ነው ከርቸሌ መዳን ከፈለግሽ ለማቀረብልሽ ጥያቄዎች ተገቢውንና እውነተኛው መልስ መስጠት አለብሽ። ሰማለዲያ አቤት። አሁን እሷ ትገዛ ካሰበችውና ከተሰበረው ዕቃ ጋር ምንም ያገናኘው ነገር አለ አይደል? አዎ። ታዲያ ለምን አንተ ኪዙና ትይዙ? በዚህ ደረጃ የጠለቀ የህግ ዕውቀት ካለ አንተ ያዟ ኪዙን ይኸው ከኔ ከተመሰከረልኝ የህግ ባለሙያ ሙሉ ቀን የተሻለ የህግ ዕውቀት ካለ አንተ ያዞን እዚህ ምን አደርጋለሁ? እንደውም አልሰራም። ተው ልጄ እባክህ ተው ልጄ እባክህ ነገሩን ተውና ቀጥል። ልጄ እባክህ ሙሉ ቀን እባክህ፣ ኧረ እኔን ከዚህ ጉድ አውጣኝ እባክህ። ይሄ ሰውዬ እኮ ስራ መፍታቱ ነው እንደሚያንቀዣብረው። አዎ አሁን እሱ የሚለውን ትተህ እባክህ ቀጥል ልጄ፣ እባክህ ልጄ። ሱማ ትቼስ ልሂድ ብል የሙያ ስነ ምግባር እንዴት ያስኬዳል? ኧረ እባክህ። እርሶ ሰውዬ ምን ሆነዋል? እኔ በደልኩት ያስቀየምኩት ነገር አለ እንዴ? ይቅርታ አድርጉልኝና እንደውም ይሄ ሰውዬ ባለበት ፍራይ መስራት ይሄ ሰውዬ እባክህ ይሄ ሰውዬ አለኝ እኮ። አይ ይኸውልህ በቃ ተው እስኪ ስራውን እስኪ ጨርስ ድረስ ዞር ይሄ ሰውዬ ግድ የለህም። እስቲ ግድ የለህም ስራውን እስከሚጨርስ ድረስ አንተ ዞር ብለህ ኳስ እንኳን በዚህ ሰዓት የለብህም። ታንኩን ከታችሁ ቃል ያመጣል። ይሄ ሰውዬ ጋሽ በጥባጭ ካለ ማን ጥሩ ይጠጣል? ጥሩ አሁን መቀጠል እንችላለን።
እሺ ሞላ እሺ ኦኬ ምን ላይ ነበር ያቆምነው? የቤት አስቤዛ ላይ ይቅርታ የገዛሽው አስቤዛ ምን ነበረ? ያው የተለመደው ነው። ዘይት፣ ስኳር፣ ሽንኩርት፣ ፓስታ፣ መኮረኒም ገዝቻለሁ መሰለኝ። አሰግድ በመሰለኝ የሚሆን ነገር የለም። this is important አቤት ቆይ እንዴ ወደ ዋናው ጉዳይ ወዴት ነው የምገባው? መጀመሪያ አቶ በስንቱ አንድ የደውልህልኝ አላነሳሁትም ማለት ምን ማለት ነው? አዎ አላየሁትም ወይ አልተመቸኝም፣ አለበለዚያ ደግሞ ማንሳት አልፈለኩም። ለምንድን ነው የማይመችህ? ስራ ላይ ሆኜ ነው። ምን ማለት ነው? ስራ አለ እንዴ ማለት ምን ማለት ነው? ስማ እህቴን አገባህ እንጂ እኔ እናንተ እኮ ስልክ መቀየር እንኳን የሚገባን ሰዎች እኮ አልነበርንም። በል በስንቱ አንተ ስራ ብትፈታም ስራ ያለን ሰዎች አሉ። ስለዚህ እየደወልክ እንዳትበጠብጠን አሳስብሃለሁ። በህግ ይቅርታ። እንግዲህ አሁን መቀጠል እንችላለን። ከዛ አስቤዛውን ይዤ ወደ ገንዘብ ተቀባይዋ እየሄድኩ እያለሁ አሁን ቀጥይ። ከዛ እየሄድኩ እያለሁ አንድ ትልቅ ሴትዮ የአልኮል ድርድር ላይ ቆማ ማውረድ ስላቃታት እንዳወርድላት ጠየቀችኝ። መልካም ጥሩ። ይሄ የተሰበረው አልኮል ማለት ነው? አይ እኔ እያለሁ አልተሰበረም። ጉድ ናይስ ኦኬ። ማን ነው? እኔ ነኝ እማዬ። እነዚህ ሰዎች ስራ የላቸውም ማለት ነው? ጎበዝ እኔ ምን አውቄ ልጄ፣ እኔ ምን አውቄ። ወይ እናቴ ቆንጆ ምናችሁ ነው በቀን በሩን የቆለፋችሁት? ስራ ላይ ስለሆንን ነው። ምን ደግሞ ነገርኩት አይደል እንዴ? እሱ ነው አይደል የላከው? ምን ብሎ ነው ደግሞ የሚልከው? በሰላም ነው? አዎ በሰላም ነው። አሁን ያመጣሽበትን ጉዳይ ጨርሽና ወደ ስራሽ። እኛ ስራ አለን። እሺ። አይ እኔማ ነገ ለስራ ጉዳይ ወደ ክፍለ ሀገር ስለምወጣ ልነግራችሁ ነው አመጣጤ። እማዬ በዛውም ልጆቹን እንድታዩ ልነግርሽ ነው። እሺ በቃ ምን ነው? ጥሩ። ምንም ስላልነገርሽን እናመሰግንሽ። ሰምታችኋል አይደል? አዎ። እሺ ምን ላይ ነበር ያቆምነው? አስቤዛው ውድ የሆነውን ህይወት ከጅማሬ አንስቶ እየተከታተልን ማደሪያዋ የሆነውን አካሉ በጥራት እየመረመርን 23 ዓመታት ተቆጠሩ። የትኛውም የጤና እክል ወደኛ ቢያመጣው ከህመሙ ጋር እንዳይመለሱ በሙያችንን በሰብአዊ ፍቅራችን ልናክሞ ቃል አለብን። ኢትዮ ጠቢብ ሆስፒታል 180 ቀናት ብቻ የሚረከቧቸውና ከ15 እስከ 40% ቅናሽ የተደረገባቸው የንግድ ሱቆችን ከ16 ካሬ ጀምሮ እንዲሁም የመኖሪያ አፓርትመንቶችን ከስቱዲዮ እስከ ባለ 2 መኝታ ድረስ ቦሌ አደይ አበባ ስቴዲየም ፊት ለፊት። ለበለጠ መረጃ ይደውሉ። አርጂ ኤንድ ፋሚሊ ሪል ስቴት፣ ጊዜ የማይሽረው መሰረት። አንተ ለምንድን ነው በዚህ ልክ የሚከፋ? ይሩት አንቺ አይገባሽም። ለምንድን ነው የማይገባኝ? አይገባሽም ተይው። በስዬ አንተን ብቻ እኮ አይደለም እኔንም አመናጭቀውን ያባረሩኝ። አሰግድ እኮ የሆነ ጉዳይ ገጥሟት ነው። አንቺማ አንቺ ነሽ እኮ አንቺ ነሽ ይሩት። እኔ ባዳዋለሁ እንጂ ኡርባና ቢስ ሆኜባቸው ነው ማረባ ሰው ሆኜባቸው። በስዬ እንደው አንተ ብቻ ነህ እንደ ማስጠንቀቂያ ደብዳቤ ተሰጠ? ቆይ ምን ሆነሃል? ሲገለጥልኝስ ሐቁ ሲገለጥልኝስ? አረ ከዚህስ ባይገለጽልኝ ይሻል ነበር።
ምን ነው ፈጣሪ ምን ነው ምን ስትል ነው ይሄ ሽንኩርት የሚባል ነገር የፈጠርከው? ማን ነው ሽንኩርት ሁሌ ደቆ መከተፍ አለበት ያለው? ገብተህ እንደምትሆን ትሆናታለህ። ምን አባቴ ላድርግ? አይዞህ ምን በሽንኩርት እጄ ልቃጥ እንደው እባክህ ተረጋጋሽ። ይገባሃል ማለት ነው ወይስ ዝም ብለህ ነው? ኧረ ድምፅ ልጨምርልሽ። ምንድን ነው የሚሸተው? ወይኔ ድስቱ ምን ላድርግ? ወድጄ ነው እንዴ? ልጆቹ አሁን ይኸው ቁርስ ሳይበሉ ሄዱ። ምን ላድርግ? አየህ ከቅርብ ጊዜ ወዲህ እየተገለጠልኝ ነው የመጣው። ለነገሩ ለእኔ ብቻ ሳይሆን ሰዎችም የኔን እርባና ቢስነት ማየት ጀምረዋል። ቆይ እንደዚህ አይነት ሀሳብ ጎብኝቶ ያውቃል? ይሄ ህይወቴ አሁን ከመጣበት በተለየ መንገድ ሄዶ ቢሆን ኖሮ የሚል ሀሳብ ወይም ደግሞ የትኛው የህይወት ክፍል ላይ እንደተሸወድክ ለማወቅ ሞክረህ ታውቃለህ? ለምሳሌ እኔ እንደተመረኩ ከምቀጠር የሆነ የራሴን ቢዝነስ ጀምሬ ቢሆን ኖሮ አላደል በሙያዬ ስኬታማ ብሆን ኖሮ እንደ እርባና ቢስነት አይሰማኝም ነበር። አዎ ህይወቴ ሌላ ነበር የሚሆነው። ሚስቱ ልጆቹ የሚኮሩበት አባወራ፣ ሰዎች ገና ከርቀት ሲያዩት ፈገግ ብለው የሚቀበሉት አብረውት ለመሆን የሚመርጡት ሰው ሆን ነበር። አስበዋል? ሙሌ እንኳን ካቅሙ ሲዘባነንብኝ አንድ አባት ልጆቹ ከሆነ አላስፈላጊ ፉክክርና ቅናት እንዲተርፉ ከፈለገ ቴሌቪዥንና ሶሻል ሚዲያ ላይ የሚያሳልፉትን ጊዜ መቆጣጠር አለበት። ሶሻል ሚዲያ ባይ ኔቸር ኢትስ የፉክክር ሜዳ። እኔ የምለው የኔ ሄኖክ የቤት ስራችሁን ሰርታችሁ ነው ቴሌቪዥን የምታዩት? እኔ ያው ሰርተሻል። አንተስ ሄኖክ? አንተ ሄኖክ? አቤት። አንተን አይደል እንዴ የማናግረው? እኮ ምንድን ነው?
የቤት ስራን ሰርተህ ነው ወይ ቴሌቪዥን የምታየው? አባዬን አስፈቅጄዋለሁ። ይሄና ትሰራለህ ብሎኛል። አባታችሁ መች ቤት ገብቶ ያቅና ነው? ይኸው ቤት ከመጣ እንኳን 3 ቀን ሆነ እኮ። ያኔ ነው ያስፈቀድኩት። ብዙ ጊዜ አይጥማቸው ይሄ እንደ ሀገራችን ባሉ ጥንታዊ የሰው ልጅ ስልጣኔ ባለቤት በሆኑ ሀገራት ላይ ስለነበሩ ስለተሰወሩ የሰው ልጅ ትላልቅ የሳይንስ አበርክቶች በፍጹም እንዳነሳ የማይፈልጉ ብዙ ሰዎች አሉ። ለምን በል ሰዎች ብዙ ጊዜያቸውን ማህበራዊ ሚዲያ ላይ የሚያጠፉት ስለማይመለከታቸው ሰው አለባበስ ወይም የግል ጉዳይ ከራሳቸው ጋር በማነጻጸር። ትክክል። አይ በስንቱ እኔ እኮ ጨዋታው ሁሉ ነው የሚጥመኝ። የሚያቀርባቸው እንግዶች ብትይ እላይ የተሰቀሉ እኮ ናቸው። አለሽ የኛ ቤት ጉድ። አቤት ጠራኝ። አይዞን አባይ፣ እኔም የግጥም መጽሐፌን ለማሳተም ስፖንሰር እንዲያደርገኝ ሂሩቴን አናግሪው ብያታለሁ። አንዴ ትታተም እንጂ በቃ አለቀ። እንዴ እሷስ ቢሆን እድል ቀንቷት እንጂ እሱ ላይ የጣላት ይሄኔ ምን ትሆን ነበር? ስማት፣ የኔ ጉዳይ ሳያልቅ ያንተም ጉዳይ ጨምረበት እንዳታስተጓጉልብኝ። ምን ችግር አለው? ዋናው ይሳካለት እንጂ ለሁላችሁም ይበቃል። እዚህ ነው ቢረሳውስ? ስንት ስራ ያለው ሰው እኮ ነው። ሄሎ ልጆች እኔ የኔ ቤተሰብ ፈጠን። አቤት አባ። ፈጠን፣ ስራ ረፍዷል። ፈጠን በል። እሺ አባ። ደህና አደርክ በስዬ? ደህና አደርሽ ሂሩት። ቁርስ ሳትበሉ ነው እንዴ የምትሄዱት? አይ ገንዘብ ሰጣችኋለሁ፣ ውጪ ይበላሉ። ይሄ ነገር ግን አልበዛም? የቱ? ሁሉም ነገር እንዴ። እኔ በጧት ተነስቼ ቁርስ መሰራው እኮ በልታችሁ እንድትሄዱ ነው አይደለም እንዴ? ብየዋ ወይ ደግሞ ፍሪጅ አስቀምጪው በኋላ ትበይዋለሽ። ተነፈሽ፣ ረበሽ። ሶሪ ሳላስበው። አስበሽ ተንፍሽ። ችግር አለ እንዴ? አሁን ከነገርኩ ውጪ ስራ ቦታ ማስጠንቀቂያ ሰጥተውኛል። ዋይ ለምን? እያረፈድኩ አስቸገርኳቸው እየቀረው። ለምን ታረፍጃለሽ? ለምን ትቀራለሽ? ስራ አይደለም? እንደውም ጥሩ አጋጣሚ ነው። በዚሁ ሰበብ ተይውና የሙሉ ጊዜ የቤት እመቤት ሁኚ። የሚከፍሉሽን እከፍልሻለሁ። እንደገና ተነፈሽ። አስበው። ጉድ ልጆች ልውጣ። ለማንኛውም እነማዬ ራት የጠሩን ዛሬ ነው እንዳትረሳ። ሺት ምንድን ናቸው? ቤተሰቦቼ ናቸው። አይ ኖ ሌላ ጉዳይ አለ። ከቻልኩ ለመምጣት ሞክራለሁ። ምን ማለት ነው ከቻልኩ? ከሳምንት በፊት አይደል እንዴ ቀድሞ የነገሩ? ረሳለሁ። ብዙ ኃላፊነት አለ። ረሳለሁ። ካልበጣው ይቅርታ በያቸው። ለእናትሽ ለአባትሽ። ምን ሆነሃል? በስንቱ እነሱ ያንተ ይቅርታ ምን ያደርግላቸዋል? አንተን እኮ ነው የሚፈልጉ። እንደምንም ተቸግረ
ከቻልኩ እመጣለሁ። አባዬ ግን ለምን እንደፈለገ ገብቷል። አይ ኖ ሂ ኢዝ ሶ ቀበጥ። ገና ለገና ድሮ ጎል ኪፐር ስለነበረ ለኮችነት እኔ ሪኮመንድ አድርገኝ ይላል። ለስሜስ ለክብሬ ቤተሰብ አንተስ ኳስ ሳትጫወት እየተነተንክ አይደለም? ዋት በቃ ቢዩ ሂዱ። ይኸውላችሁ በፕሮግራሜ ላይ እንደ በስንቱ አይነት ትልልቅ ሰዎች እንዲገኙ አድርጋለሁ። በስንቱ ግጥም ይወዳል እንዴ? ዘማቲው አልገባችሁ? ዋናው ነገር በስንቱ ግጥም መውደድ አለመውደዱ አይደለም፣ ፕሮግራሜ ላይ መገኘቱ ነው። በተለይ ደግሞ ዛ ፖድካስቱ ላይ ስለ መጽሐፌ ወይም ስለ ፕሮግራሙ ትንሽ ነገር ካወራ አለቀ። ምኑ ነው የሚያልቀው? የታተመ መጽሐፌ ነዋ። እዛው ላይ ሁለተኛ እትም እንዲታዘዝ ካልተደረገ ገበያ ላይ የኔን መጽሐፍ ማግኘት አዳጋች ነው የሚሆነው። አታክቶ ወራጭብኝ እዚህ የኔ ጉዳይ ካለቀ በኋላ ወደ አንተ ጉዳይ ለሚሄደው ነገር ይሄን ያህል መወራጨት ያስፈልጋል? ቆይ ምን ችግር አለው? የሁለታችንንም እኩል ቢጨርስልን አይሆንም። ለምን? ቀርባቱ የኔ ነዋ። ምንድን ነው የሚቀርበው? ከቱም እሱ የኔ ልጅ ባል ነው። ለኔ ደግሞ የእህቴ ባል ነው። ለማንኛችን ይቀርባል? ለማን ይቀርባል? ለማን ይቀርባል? ለማን ይቀርባል? ለማን ይቀርባል? ለማን ነው የሚቀርባው? ባንቺ ረጌ ሞት ስልኬን ቻርጅ ላይ ረስቸው ሞት ይርሳኝ። ወይም አየረ እኔንም ሞት ይርሳኝ። ደጅ እህሉን አስጥቼ ረሳሁት። ወይ 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 እየበላ እባክህ ብላ 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 በፊ ብላ እየበላ አይንኩት አይንኩት እየበላ በፊ ይዣለሁ እኔ ያው እንግዲህ ምን ታረጉታላችሁ? ሰው በጣም ደፋር ሆኗል። ደፋር አው የኔን ግጥም ራሱ የተቸው ልጅ ይሄ ማህበራዊ ሚዲያ አንቂኒ ምናምን የሚለው ምን እንዳለኝ ታውቃለህ? ደግሞ ባለው አትባዛለ ቶ አንተ ኖ ያውራ አውራ ፕሊዝ ባንተ ያምራል። እሺ አንድ የግል ሬዲዮ ጣቢያ ማስተዳድር ነኝ ምናምን የሚል አንድ ስሙ አይያዝልኝም። ገበታ እንደዚህ just fine አስተካክል። እሺ ቀጥል። ይበቃል። አሰገኝ እንጂ እባክሽ። ኖ ይበቃል። በቃ እኔ ይበቃል። ቴስት ለማድረግ ነው እኮ አይነት ነው። እሺ እናላችሁ አንድ የኔም ፖድካስት ወጥሮ የሚሰማ እና እሱን በፕሮግራሙ ላይ የሚተች ሰው ነበረ። ኧረ እባክህ እሺ ረበሸኝ። ኢማጂን አይኑን በጨው አጥቦ እሱ ፕሮግራም ላይ ኢንተርቪው እንድደረግለት ለምን በነጋችን ማል ነገር ያነሳዋልና ያለፈ የነገርኩህን ነገር እንዴት አደረከው? ሺት ረበሹኝ። ነገር ያነሳዋል ሲሉ አሁን ራሴ ምንድነው የሚያገናኘው ብዬ ጭንቅላቴ ውስጥ እየፈለኩ ነበር። ካም ኦን ይሄ እኔ እንኳን ኳስ መጫወት ካቆምኩ ረጅም ጊዜ ሆነውን